ሞኝ ሰው በዝምታው ሊቅ ይመስላል ይላል። ሞኝ ሰው በምኑ ምን ይመስላል? ሊቅ ይመስላል። አንዳንድ ሰዎች ዝም ስላሉ ትዕግስተኛ ይመስላሉ፣ ግን እስኪነኩ ድረስ ነው። ሌላ ቀንም ተናግሬ ያውቃለሁ። የሆነች ሰዎችን ለማብሸቅ የሆነች በተናቸውን ፈልጋችሁ ክሊክ ማድረግ ነው። እሷን ነካ ካደረጋችኋት በሙሉ ፋይላቸው ይዘረገፋል፣ ይናደዳሉ። ንድድድድድድድድ የሚለው ፊት ይሄ እዚህ ላይ ጅማት ይገተራል። ፊታቸው ይኮማተራል፣ ጨለማ ይለብሳሉ፣ ይበሽቃሉ። ብሽቀት እህል አልበላቸው ይላል፣ እንቅልፍ አልተኛቸው ይላል። ይሄው ምንድን ነው? ትዕግስት ማጣት ነው። ሆደ ሰፊ ያለመሆን፣ ሲነኩ ያዙ ይልቀቁኝ ማለት እንዴ፣ ታው እንጂ እንከባበር ማለት። አንድ መነኩሴ ነበር፣ በቅቻለሁ አለ። አንድ ጊዜ ኧረ አባ አሏቸው፣ ለአባ ጋቶን ሄደው አንድ በቃው የሚል መነኩሴ አለ። ኧረ ውሰዱኝ። እዚያስ ሄዱና ሙልጭ አድርገው ሰደቡ። ተቆጣ፣ ተናደደ። ወዲያው ምን አሉት እሳቸው? ወዳጄ ላዩን ቀለም ተቀብቶ ውስጡን ሌባ የዘረፈው ቤት ትመስላለህ አሉት። ምን ማለት ነው? እንዴት በቅቻለሁ እያልክ ነገር መሸከም ያቅታል? ተተቸው ብለህ ታብዳለህ አሉት። ከቃሉ ጋር ናችሁ? እንዴት ነው ታዲያ ነገር መሸከም የምንችለው? ነው ነገር መሸከም ታጋሽ ያሰኛል አላችሁ። እሺ ጥሩ፣ እግዚአብሔር ከሁላችን ጋር ይሆን። ነገር መሸከም እንዴት ነው የምንችለው? እንዴት ነው የምንችለው ነገር መሸከም? አንደኛ ራሳችን እንደምንመራ ማመን ነው። ማን እንደሚመራ? አቤት። አሁን የሆነ ሰው እኔን የሚያናድደኝ ከሆነ እኔን ምን እያደረገኝ ነው? እየመራኝ ነው አይደለ? እኔ ራሴን የምመራ ሰው ነኝ። ማንም ሰው ሊያበሽቀኝ አይችልም ማለት አለብን። አንድ ጊዜ በሉ እስቲ ከቻላችሁ ማንም ሰው በሉ ከዚህ በኋላ ሊያበሽቀኝ አይችልም። ምክንያቱስ ራሴን የምመራው። ለምሳሌ መሰላችሁ የሆነ ሰው ሌባ ሲለኝ የምናደድ ከሆነ ከተናደድኩለት ምን እያደረገኝ ነው? እንደ በሪሞት ኮንትሮል እየተቆጣጠረኝ ነው። ሌባ ሲለኝ እበሽቅለታለሁ፣ እንዴት ነህ ሲለኝ እስቅለታለሁ። አያችሁ፣ እንደ ቴሌቪዥን ሲከፍተኝ ሲዘጋኝ እንዴ ምን በወጣኝ ነው? እኔ እንደዚያ ለሱ እሱ የሚከፍተኝ የሚዘጋኝ ሰው አይደለሁም። እኔ የፈለገውን ማለት ይችላል፣ የፈለገውን ሰው። ስለዚህ መጀመሪያ እገሌ አበሸቀኝ እኔ ተውት ምላችሁ እንዲሁ መንፈሳዊነቱን ተውትና አንድ ሊደርሺፕ ላይ መጽሐፍ የጻፈ የሳይኮሎጂ ባለሙያ ነው የጻፈው። የሊደርሺፕ ሳይኮሎጂ ጽፏልና እዚያ መጽሐፉ ላይ ነው እገሌ አበሸቀኝ የምትል ለምንድን ነው? እገሌ አበሸቀኝ ማለት እኮ ሂ ሜድ ሚ ማለት ምን ማለት ነው? እሱ ሰራኝ እያልኩ ነው። አደረገኝ፣ አንተ ተደራጊ ሁን አልኩ። እገሌ እንዲህ አደረገኝ ስትል እኮ አንተ ዕቃ ነህ እንዲህ እንደዚያ የምትደረግ ተተግባሪ የምትሆን አንተ ዕቃ አይደለም እኮ ሰው ነህ። ሰው ከሆነ ሰዎች ወደ አንተ የሚያመጡት ነገር ለምንድን ነው አንተን እንደዚያ የሚያደርግ? ሰው ከራሱ ጋር ከኖረ ማንም ሰው ሊያበሽቀውም ሊያስደስተውም አይችልም። ከራሱ ጋር ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ይኸውላችሁ ምን ይባላል በፔዳጎጂ ትምህርት የመምህር ጅል የሚባለው ምን አይነት መምህር መሰላችሁ? ገብቶ ለደቀ መዛሙርቱ ተማሪዎች እንደምን ሰነበታችሁ፣ እኔ የአማርኛ መምህራችሁ ወይም የእንግሊዝኛ ወይም የፊዚክስ መምህራችሁ ነኝ። ከዚህ በኋላ እኔ የማልወዳቸው ጠባዮች፣ አንደኛ የቤት ስራ የማይሰራ፣ ሁለተኛ በዚህ ዘመን ከሆነ ስልኩን ክላስ ውስጥ የሚነካካ፣ ሶስተኛ አርፍዶ የሚገባ ካለ ተማሪዎች ማብሸቅ በፈለጉ ቀን ይሄን ያደርጉታል። የመምህር ጅል ማለት አይነገርም፣ እንደዚህ ተብሎ አይነገርም። ነውር እንደዚህ አይባልም። ዝም ነው የሚባለው። መተዳደሪያ ደንብ አውጡ ይባላል እንጂ እንደዚህ የሚያደርግ ያበሽቀኛ ነው ካላችሁ ማብሸቅ። አንድ ሰው ሚስቱን እንደዚህ ስታረጊ ታበሽቅኛለች አይባልም። ማብሸቅ በፈለገች ቀን እንደዚያ ታደርጋለች። እንደዚያ ሳይሆን አይደረግም፣ እንደዛ አይደረግም። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ልንገራችሁ፣ ሰዎች እንዳያበሽቁን ማድረግ እንችላለን? አንችልም? አንችልም። ምን ማለት ይመሰላችሁ? ሰዎች እንዳያበሽቁ ማድረግ ይቻላል። እኛ ለመባሸቅ ግን እንችላለን። ገባችሁ አይደል?
ለምሳሌ በአንድ ጊዜ ስልክ አላነሳላችሁ ሲል እንደምትናደዱ ያወቀ ሰው ምንድን ነው የሚያደርገው? ሁል ጊዜ ስልክ አለማንሳት፣ እናንተ ማብሸቅ በተፈለገ ጊዜ ማለት ነው። ስለዚህ ደውላችሁ አላነሳም አይደል? ዝም በቃ። ከዛ ደግማችሁም ትደውላላችሁ፣ በቃ አያንሳ፣ ምንም ችግር የለም። በቃ ለማናደዱ እውቅና አትስጡ። ከቃሉ ጋር ናችሁ። ለምንድነው እንደዚህ ብለህ የምታበሽቀኝ አትበሉ። ዝም ብላችሁ ጉዳዮችን በእርምጃ ማስተካከል ነው። ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። አሁን ስለዚህ ከዚህ በኋላ ማንም ሰው ኦን ኦፍ አያረጋችሁም። እናንተ እውነት ሐሰት ንገሩኝ እንጂ እውነት ሐሰት። አዎ ከዚህ በኋላ ማንም ኦን ሊያረጋችሁ አይገባም። ሰው የፈለገውን ያድርግ። እናንተ ጉዳዩን ብቻ አስተካክሉ። ከእሱ ጋር ውድድር አያስፈልግም። የነገር ብሽሽቅም አያስፈልግም። ጉዳዩን ነግራችሁ አላስተካከላችሁም አይደል? የራሳችሁን ስራ መስራት ነው። ለምን እንባሸቀው? ከቃሉ ጋር ናችሁ። ሁለተኛስ ጻዊረ ነገር እንዴት ነው የምንችለው ነው? ክርስቶስን በማሰብ ነው። ክርስቶስን በማሰብ ነገር መቻል እንችላለን። ጌታ ተተፍቶበታል አይደል? ምራቅ አቤት አይደለም። እና እኛ ምን ሆነን ነው ሰው አልፎ ሲሄድ ምን አይተብኝ ነው ምን ተፋብኝ ምናምን የምንለው? ፊታችን ላይ እንኳን እስከ ዛሬ ተፍቶብን ማወቅ ምንድን ነው? አሜሪካ አንድ ሕግ አላት ይባላል። ሰውየውን እስከ አይኑ ድረስ መስደብ ይቻላል። አይኑን መንካት ነው የማይችለው። ሄዶ እንደዚህ ብሎ መስደብ ይቻላል፣ ግን አይኑን መንካት ብቻ ነው የማይቻለው ማለት ነው። ይኸው እንደዚህ ያለ እንደ ዓለም የብሽሽቅ ሕግ እንዳወጣች ትኖራለች። አሁን ይሄ አያናድድም? አሁን ነውር ነው በእውነቱ። እንዴት አዲያ በዚች ሀገር ውስጥ አለመብሸቅ ይቻላል? አሜሪካ ውስጥ እንዴት ነው አለመብሸቅ የምንችለው? እንደዚህ ኢትዮጵያ ውስጥ ተመስገን ባይሆን እንደዚህ ያለ ሕግ የለም መሰል በዚህ ርዕሰ ጉዳይ ላይ እኔ እንጃ ካለም አላውቅም። እዚያ ግን ዋይት ሀውስ ሂዶ በሩ ላይ ሞንታርቦ ተከራይቶ መስደብ ይቻላል። ጉዳዩ ግን መንካት ነው የማይቻለው። ይሄ የማይረባ ነገር ነው። ስለዚህ መኖር የምንችለው ክርስቶስን ስናስበው ነው። ጌታ ተተፍቶበታል፣ ያለ ስሙ ስም ወጥቶለታል። አምላክ ነው ግን ኃጢአተኛ ተብሏል። ኃጢአትን ይቅር የሚለው ኃጢአተኛ፣ ይሄ ፍጹም ተቃራኒ ነገር ነው። ዓለምን በደሙ የሚቀድሰው ርኩስ ምራቅ ነው የተተፋበት፣ የረከሰ ምራቅ። ከዚህ የበለጠ እኛ ደርሶብን አያውቅም። ለምንድን ነው ስሜ የጠፋው? ለምንድን ነው እንዲህ ገሌ እንዲህ የሚለኝ? ለምንድን ነው እንዲህ የሚለኝ ቢልሳ እኛ ይሄ አይመጥነንም? ንገሩኝ እንጂ ይመጥነናል። አባ ጋቶን የሚባለውን አባት አንድ ሰው ሂዶ ሌባው አጋቶን አንተ ነህ? አዎ። እማይረባው አጋቶን አንተ ነህ? አዎ። ዘማዊው አጋቶን አንተ ነህ? አዎ። መናፍቁ አጋቶን አንተ ነህ? አይደለውም። ሁሉን እሺ ስትል ሆነ አዎ ስትል ሆነ እዚህ ላይ ይሄማ ከፈጣሪ ይለየኛል አለ። መናፍቅማ ነኝ አይደለም ሃይማኖቴ ነው አለ። በግሌ ግን ምን በል የፈለከውን በለኝ። አንዱን ደግሞ አንዱ ባይታው ሄዶ ጅል ዝም፣ አውሬ ዝም። ከዚያ በኋላሳ አህያ የአህያን ያህል ማድረግ አህያ ጌታዋን በሆሳይና ተሸክማ የዞረች እኔ ጌታዬን መቼ አግኝቸው? ማረብ አይደለም። የድንጋይ ያህል ማድረግ ድንጋይ መቅደስ የሚሰራበት እኔ ምን እኮ ማረባ ሰው ነኝ። መጨረሻ ላይ የሚለው ጠፍቶት ጥሎት ሄደ። ስድብ አልቆበት ማለት ነው። አይገርማችሁ? ስድብ አልቆበት ጥሎት ሄደ። ትዕግስት ማለት ይሄ ነው። ገለባ መሆን አይገባም። በእውነቴንም ነገር ሰው የፈለገውን ነገር መናገር እንደዚያ ሰው ከቃሉ ጋር ናችሁ። ቤተ ክርስቲያን አካባቢ የቤተ ክርስቲያን አባቶች መከራ የሚያዩት በምን ይመስላችኋል? ዲያቆኑ እኮ ነው ከታችሁ ነው የሚያበሽቃቸው። ሀሳብ ገብቷችኋል? ለምሳሌ የቤተ ክርስቲያኑ አስተዳዳሪ ሲገቡ መነሳት አለበት አይደል? ዲያቆኑ አውቆ ቁጭ ይላል። ለማብሸቅ ነው። የዛን ጊዜ አስተዳዳሪው ምንድን ነው ማለት ያለባቸው? እንዴት ነህ? ደህና ነህ ሆይ? እንደምን አደርክ ማለት ነው። ያንተን ቂልነት አላውቀውም ነው መልሱ። ገብቷችኋል አይደለ? እሱን ለማብሸቅ የምታደርገውን ነገር አልገባኝም ማለት ነው። አላውቅልህም እሱን ነገር ብሎ እውቅና መንሳት ነው ያንን ነገር። ከዛ በኋላ እንደገና ደግሞ ፍቅር ደግሞ ሄዶ ያክማል። እሱ ነው የሚሻለው። ምን ሆነ ነው እንዲህ የምታደርግ? እኔ ማን እንደሆንኩ አታውቅም ወይ? እሺ ይላልን። ደግሞ ነገ ይደግመዋል። ስለዚህ እግዚአብሔር ሰዎች ጸዊረ ነገር የሚባለው ጌታን ማሰብ እሱ አንዱ ነው። ከቃሉ ጋር ናችሁ። ሰዎች ደግሞ የቻሉትን ነው የሚያስቡ። እውነት ሐሰት? አቤት
አንድ መምህር አሉ ዘመናዊ መምህር ነው እና እረ ማለት አይችልም እና እለ ነው የሚለው እና ተማሪዎች እረ እለ ሲል እነሱም እለ እለ የራሳችሁን እለ በሉ አላለው እና አሁን ምን ልነግራችሁ ፈልጌ ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን እና የራሳችን ማለት ነው። የራስ ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ እውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በእድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። እንዳቅሙ ያስባል። አሃ እገሌ የሚያስበው በዚህ መጠን ነው ማለት ነው። በቃ እንደዚህ ብሎ ማሰብ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ትዕግስት ባለ ምን ማለት ነው? ጸዊረ ነገር ሁለተኛስ ትዕግስት ምንድን ነው? አለመቸኮል ነው። ቶሎ ውሳኔ አለመወሰን ነው። ቶሎ ብሎ የምናየውን ነገር ተጠቅመን ውሳኔ አለመወሰን፣ ወዲያው ባየነው ነገር ብቻ ተጠቅመን ነው ማለት በቃ። ሰይጣን ደግሞ ካሁን ቀደም ይህን ተናግሬ ያውቃለሁ። እኛ ቀድመን ለገመትናቸው ነገሮች ማስረጃ የማቅረብ አባዜ አለበት። ማን? ሰይጣን። ቀድመን የገመትነውን ነገር ያረጋግጥብናል፣ አውቆ ማስረጃ ያቀርብልናል። ከዚያ በኋላ የተሳሳተ ውሳኔ እንድንወስን ያደርጋል። አለመቸኮል፣ ደጋግሞ ማየት። ችኩልነት አገር ያጠፋል። አላችሁ። መቆየት ማለት ነው። መታገስ ማለት መቆየት፣ ረጋ ማለት፣ አድረን እንየው ማለት። መታገስ መልካም ነው። ለምሳሌ ሁላችሁ መታገስ ብዙ አይነት ነው። ለምሳሌ አንድ ችግር ተሸክመ ነው ኑረን መፍትሄ በምናገኝበት ቀን የማይረባ ውሳኔ ልንወስን እንችላለን። እስከ መጨረሻው መጽናት ነው። ትዕግስትን ያዘወተረ ሰው ይድናል ይላል ማቴዎስ 24 ቁጥር 14 ላይ። ትዕግስትን ያዘወተረ ሰው ሁልጊዜ ያደረጋት። ለምሳሌ ሐራ ሰማይ የሚባሉ ነበሩ፣ በረዶ ውስጥ ተጥለው የተሰቃዩ ሰማዕታት። 35ኛው ቀን ላይ በ40ኛው ቀን አክሊል ሊወርድላቸው ነበር። 35ኛው ቀን ላይ አሕዛብ ሄደው ምን አደረጉ? እሳት አነደዱ። አንዱ ከ40ው ሰማዕታት አንዱ በረዶ ውስጥ ጥለው ክርስቶስን ካዱ እያሏቸው ነው። 35 ቀን ከረሙ አንክድም ብለው። አንደኛው ምን አደረገ? እሳት ሲያነዱ ባካችሁ እሳት አሙቁኝ አላቸው። ምን አሉት? ካድና ሙቅ አሉት። ክጃለሁ አለና ወጣ። በ5ኛው ቀን አክሊል ወረደ። 39ኙን እነዚያ ሙተው ሲቀበሏቸው የእሱ አክሊል ተንጠልጥላ ቀረች። ከነዚያ ከእሳት ማውቂዎች አንዱ አያትና እኔ በዚያ ሰው ሃይማኖት ገብቻለሁ ብሎ በረዶ ሲገባ እሱ ተቀዳጃት። ለፍተን አክሊል በምናገኝበት ቀን እንወጣለን። ያ እንዳይሆን እስከ መጨረሻው ድረስ የእግዚአብሔር በተለይ ሃይማኖታዊ ውጤቶችን እስከ መጨረሻው መጠበቅ ነው።